ቴዎድሮስ አደባባይ አካባቢ ነው በተለምዶ ሰይጣን ቤት ተብሎ የሚጠራው ቦታ ላይ የመጀመሪያው የኢትዮጵያ ሲኒማ የተጀመረው። ጀማሪው ፈረንሳዩ ቴረስ ነው። ወቅቱ ከ1916 እስከ 1917 እንደሆነ የታሪክ ድርሳናት ያስረዳሉ። እንደምን ቆያችሁን ተመልካቾቻችን? ፍለጋችን የሚጀምርበት ሰዓት ላይ ደርሷል። የምትገኙት በአዲስ ሚዲያ ኔትወርክ ወደ እናንተ በሚደርሰው አዲስ መዝናኛችን ላይ ነው። ዛሬ በኢትዮጵያ የሲኒማ ኢንዱስትሪ ጉልህ ሚና ይጫወታል ተብሎ ተስፋ ከተጣለበትና በ2018 በክብርት ከንቲባ አዳነች አቤቤ የተመረቀው አዲስ ሲኒማ ኮምፕሌክስ ፍለጋችንን ለማካሄድ ተገኝተናል። ውድድራችን ውስጥ የሚከናወን ነው የሚሆነው። ምን አሉት የሚለውን ደግሞ አብረን የምንመለከት ነው የሚሆነው። አስቀድመን እንደተለመደው ተወዳዳሪዎቻችንን ተዋውቀን እንምጣ። ሃይ እንደቀልኩ ሁለተኛ ዙር ደረስን። ትቀልጃለሽ እንዴ? ለማሸነፍ አይደል እንዴ መጣ ነው። አነሶች ነን። በዙር ሁለት ተመልሰናል። እንደናችሁ ጥቁር አናብስት ድጋሚ መተናል። በአዲስ ሞራል በአዲስ ጉልበት ጌት ተከታተሉን። አንደኛውን ዙር በአሪፍ ጨርሰናል። አሁን ሁለተኛውን ዙር ተከታተሉ። እናሸንፋለን። ቤት እናሸንፋለን። አይ ብራዘሬ እንኳን ደህና መጣችሁ ተመልካቾቻችን። ተወዳዳሪዎቻችን ተዋውቀን መጣን። ለውድድሩ ዝግጁ ናችሁ? ዝግጁ ነን። እስኪ በጭብጨባ እንግዲህ አስቀድመን እንደገለጽንላችሁ የዛሬው ውድድር የሚካሄደው በዚህ እጅግ ውብና ቅንጡ በሆነው የአዲስ ሲኒማ ኮምፕሌክስ ውስጥ ነው። በዚህ በሲኒማ ቤት ውስጥ የሚኖራቸው የመጀመሪያ ጨዋታ አሁን የሚጀምር ነው የሚሆነው። አንድ ቡድን ከዚህ ውድድር የሚሰናበት ይሆናል። ከዚህ ቀደም በየውድድሮቹ በ3 ተወዳዳሪ ቡድኖች ውድድር የምናካሄድ ቢሆንም በዚህኛው ውድድር ግን የተገኙት 2 ቡድኖች ብቻ ናቸው። ለዚህም ምክንያቱ የስታር ቡድን አባላት በገጠሟቸው የግል እክል ምክንያት ወደ ውድድሩ መምጣት ባለመቻላቸው ነው። ስለዚህ ውድድሩ ከባድ ነው የሚሆነው። ከሁለት አንዳችሁ ታልፉና የመጨረሻ የአሸናፊዎች አሸናፊ ተወዳዳሪ ትሆናላችሁ። ዝግጁ ናችሁ? ካፍታ ቆይታ በኋላ ስንመለስ ውድድሩን የምንጀምርበት የጨዋታ ህጎችን እንነግራችኋለን። አብራችሁን ቆዩ። ጨዋታ 1 አሁን ይጀምራል። ጥቁር አናብስት አሉ፣ አነሳሉ። የመጀመሪያው ጨዋታችሁ የሚሆነው በዚህ በህንፃ ውስጥ እየተዘዋወራችሁ የምትፈልጉት ነገር ይኖራል። የተደበቀ ነገር አይደለም፣ ማስተዋል የሚፈልግ ነገር ነው። በኋላ የውድድር ሰዓታችሁ ሲያበቃና ደቂቃችሁ አልቆ ኑ ስትባሉ የምትጠይቁት ጥያቄ አለ። ጥያቄው ምን ሊሆን ይችላል እያላችሁ እያሰባችሁ የምትፈልጉበት ነው የሚሆነው ማለት ነው። የመጀመሪያ ውድድራችሁ ይሄ ነው የሚሆነው። ከዚህ ካለንበት ከግራውንድ ቤዝመንት ይጀምርና ሙሉ ህንፃውን መጠቀም ትችላላችሁ። የተንቀሳቀሳችሁ በራሳችሁ ምን ሊሆን ይችላል ያላችሁ እያሰላሰላችሁ መፈለግ ነው። ግልጽ ነው? አሁን ውድድሩ ይጀምራል። 1 2 3 አንተ እንዴት ያበደ ነው? አንተ ጸዴ ነው በጣም እዚህ ያሽከረከርሽው ገቢ በጣም ጸዴ ነው እንጂ እታች ድረስ ነው። አንተ እዚህ ምን የሚለው ግን ቆይ ለእንትኑ ወደ ላይ ለማስተዋሉ በኋላ እንሄዳለን። ፎቶ ትይዥኛለሽ። ሰላም ይሄን የሆነ ነገር ቢያነጥፉልን ለመኝታ አሪፍ ነበር። እዚህ አካባቢ የሆነ የቢዝነስ አይዲያ ምናምን አታመጭም እንዴ? ምን ይመስልሻል?
ቤኪ የት ሄደሽ? ቤኳ ነህ እንጂ ብራዘሪ ምንድነው የምንፈልገው ነው እኮ አሁን ዋናው ጥያቄ። ሰፊ መኪና ማቆሚያ እንዳለው አውቀናል። 3 ላይ እንውጣ 2 ላይ የትኛው? 2 ላይ እንውጣና 3 ላይ እያልን ወደ ላይ ብንወጣ ይሻላል። 2 ላይ ምንም ስለሌለ ብዬ እኮ ነው። አይ ዝም ብለን ነው የህፃናቶች ሲኒማ እዛ ነው። 2 ላይ 2 ላይ ህፃናቶች 3 ላይ አዋቂ። በጣም ጸዴ ነው። አንተ በጣም ነው የሚያምረው። እንደሚያምር እዚህ ለቪዲዮ ብትይ ለምን ብትይ ፎቶ ምን አስበዋል? ፎቶ በጣም ነበረ። የሰው ልጅም ጥበበኛ ነው። እነሳ ይሄ ቃጫ ነው። በቃጫ ምን የተሰራ ነው? ይሄ አቡጀዴ ይሄ ወተት ምናምን የሚያዝበት ነው። ይሄ በዛ አድርገሽ ነው የምትይዥው። እንደዚህ ትንሽ አይደለም። ከዛ እንደዚህ ታደርጊያለሽ። የዚህኛው እንትን አለ በእንትን ነገር እንዲያስገባሽ በመስሪያ ነገር ትሰሪልኛለሽ፣ ገዛልሻለሁ። ምን ማየት ተጀምሯል? ምንም አቫታር አለ ያሳዩ ገና ነው መሰለኝ። ስንት ሰዓት ነው የሚጀምረው? እንኛ አቫታር ምናምን ቢያሳዩ ሲኒማው አንደኛ ነው። ዳበረ ነው ተለፍቶበታል። በጣም ጽድት ያለ ነው። ከዚህ ጋር ያለውን ቪው አስቢው በእናትሽ እንዳለ ጨላልሞ ምናምን ስማ በጣም ነው የሚያምር። ጽድት ያለ ነው። አዎ ያምራል ግን ፎቁ በጣም ጸዴ ነው ፎቁ። አሪፍ ሲኒማ በጣም አንቺ የጩጮች ሙያ ነው መሰለኝ። ይሄ ልጅ እያለን እንዲህ አይነት ስፓት ቢያመጡ ወፍ እንዲህ ነው ያደግከው? የት ሀገር የት አይችለንም እንደቀስበት ልጅ እያለን እንዲህ ቢያጫውቱን እናቴን። እሱን ተው። ይሄን ጫታ ታውቀዋለህ? እሺ አይተሽው ነሽ? እኔ እዚህ ላይ ይሻላል። አይተሽው ነሽ? ሰላይ ግን እንዴት ነህ? ልጅ እያለሁ ስል ነበረ ብራዘር። ከፍ ካልኩ በኋላ ነው ና ምን ባደረገ ነው ልጅ እያለን ሳይነግሩን እኮ ምን ባደረገ ነው ቤኪ? ቁጥር መማሪያ ነው እንዴ? እኛ በፍሬ እኮ ነው ያስተማሩን። ይሄ እንደ ሂሳብ ምናምን እንትን ማለት እኛም ቤኪ በፍሬ አይደለም የተማርሽው አንቺ? ዋው! የመጀመሪያ አንደኛ ፎቅ አለ፣ እዚህ ሁለተኛ ፎቅ። በጣም የሚያምረው ግን አንድ ህንጻ ላይ ስንት ሲኒማ ነው ያለው? ኧረ እኔ ምን አውቃለሁ ገና ዛሬ ሳይ ታች አንድ አለ። ይሄ ሁለት ደግሞ ስፋቱ ምናምን። አረ ተቀመጭ ይባላል። አንቺ ቁጭ በይ ረስችሽ። አይ ፊልም ቤትሽ ምናምን ያስረሳል። የምን ያምራል በጣም ደስ ይላል። የሆነ መድረክማ ማዘጋጀት አለብን እዚህ ላይ። ምን ታያለሽ? ምን እናዘጋጅ? ምን አይነት ሀሳብ መጣልሽ? ያው የቲያትር ተማሪ ብንሆን ግን ያወጣን መሰለኝ። አይ ባቶኝም እኮ የሆነ በቃ የሆነ መድረክ ማዘጋጀት ነው። ምን በዚህ ጊዜ በጣም ሲምፕል ነው። ታነቢያለሽ?
የለውጥ ጥበብ በፊት ነበረ። አሁን ግርባባ አሁን ያደግሰው በጣም አሪፍ ነው። በጣም የዘገየን ነው የሚመስለኝ ሳስበው። አዎ እዚህ ደግሞ አንቺ ይሄ ማን ነው? ይሄ ኢትዮጵያ የሆነ የቦክስ ተወዳዳሪ ምናምን ነገር ነው። እዚህ ጋር ምንድን ነው ያለው? እዚህ ጋር ብቻ የአርት ጋለሪ ነው እዚህ ውስጥ። ግን የሆነ እኛ ያላወቅነው የሆነ ነገር ያለው ይመስለኛል። አዎ ቡና የመጠጣት ሀሳብ የለሽም? አለኝ። እንጠጣ እንብላ ምናምን። ፊፍዝ ፍሎር ላይ ቤተ መጻሕፍት። እሺ እንዴት ነው? በጣም እንዴት ይሄዳ ነው? በጣም ደስ ሲል እየተንቀሳቀስን ነው። የተወሰነ አልደቅም። ኧረ ፈንድሻ የለ የታለች ልጅቷ? የለች። ታዲያ ገና ላይ ድረስ እኔ ደክሞኛል። የተወሰነ እንደውም ቅድም ነበር ይለከም። አሁን ታች እያለ ኧረ እባክህ ቆሎ አለን። ቆሎ ታነሻለሽ? ከምቾቱ አንፃር የምንፈልገው ነገር ምንም አላወቅንም። ዝም ብለን ነው በቃ ወክ በይ ያደረግነው። ብንጠየቅ ብለን ያሰብነውን ነገር እያየን ነበር። ብዙ አገልግሎት ይሰጣል። ሲኒማ አለ፣ የአዋቂዎችም አለ፣ የወጣቶች ነው ብቻ የልጆችም ምስኪን ማዳበሪያ አለ፣ ብዙ ነገር አለ። የካፌ አገልግሎት ይሰጣል። እንደ ንግድ ቦታዎችም አሉ። ቢሮዎች ለቢሮዎች ይሆናሉ። ቢሮ ብዙ ካልቸራል ነገር አይተናል። ጥንታዊ የሆኑ ነገሮች አይተናል። ሌላ ምን አይተናል? ምን አለ? ምን አየሽ? በቃ የተገልጻል። አርት ጋለሪዎች አሉ። አሪፍ በቃ አሪፍ ነው ማለት እንትን አመቺ ነው ደግሞ ለምንም ነገር ፉል ፓኬጅ በይ ምናምን። የሲኒማ ህጻናት ወርክሾፖች የህጻናት እንትን ማለቻዎች፣ ሬስቶራንት አለ፣ የሬስቶራንት አገልግሎት አለ አይደል? ፕላስ የህጻናቶች መጫወቻ እንደ መዋያ አለ። ስቱዲዮዎች አሉ። የፎቶ ስቱዲዮ አለ። የኮስሞቲክስ መሸጫ አለ። ድሮ እቃዎች የሚቀመጡበት ቦታ አለ። እንደ ሙዚየም ቅርስ መያዣ። ተመልካቾቻችን ያላችሁት በአዲስ መዝናኛ በአዲስ ሚዲያ ኔትወርክ ወደ እናንተ በዚህ ሰዓት እየደረሰ ያለው የፍለጋ የዙር 2 የሁለተኛው ቡድን ጨዋታ ነው። በዛሬው ጨዋታ እንግዲህ አሁን ሁለተኛው ውድድር ላይ ደርሰናል። የመጀመሪያው ጨዋታ ላይ ነጥብ ያገኙ የጣሉም አሉ። እንግዲህ ይሄኛው ሁለተኛው ጨዋታቸው ነው። ነጥብ ለመሰብሰብ በዚህ መጫወቻ ይጫወታሉ። ዝግጁ ናችሁ? ዝግጁ። የምንገኘው በአዲስ ሲኒማ ኮምፕሌክስ ውስጥ በሚገኘው እጅግ ቅንጡ የሲኒማ አዳራሽ በሀገራችን በቀጣይ ጊዜያት ለሲኒማው ኢንዱስትሪ የራሱን የሆነ አሻራ ያሳርፋል ተብሎ ተስፋ የተጣለበት ይሄ እጅግ ቅንጡ የሲኒማ አዳራሽ ከዚህ በኋላ ተመልካቾች ፊልም ለመመልከት ዶክመንታሪዎችን ለማየት አይናቸው ወደ ሌላ ቦታ እንዳይማትር የሚያደርግ ነው። አሁን ጨዋታችንን እንጀምራለን። የአሁኑን ጨዋታ በቡድን ሆናችሁ ነው የምትጫወቱት። እንግዲህ ፍለጋ ማግኘት፣ ማጣት፣ መውደቅ፣ መነሳት ነው። ሁል ጊዜ የምንፈልገው ነገር ይኖራል። በዚህ በሲኒማ አዳራሽ ውስጥ የተደበቀ ወረቀት አለ። ወረቀቱን ጥንድ ሆናችሁ ነው የምትፈልጉት። አንደኛው ወረቀት ጥያቄ ተጽፎበታል፣ አንደኛው ወረቀት ደግሞ ባዶ ነው ማለት ነው። ለዚህ ጥያቄውን ያገኘው የመጀመሪያው ቡድን የዚህ ውድድር አሸናፊ ይሆናል። ነጥብ ለመሰብሰብ ዝግጁ ናችሁ? የት አለ? ምንድነው ትካዜ? ፈርታችኋል እንዴ? ቤኪ ፈራቻችሁ እንዴ? ጭራሽ እንዴ? ቤኪ የሚጮት ከሆነ ፈርቻለሁ። ምን ነው ድጋሚ ሽንፈት እንዳንቀምስ። እኛ ተመችቶናል። የሁለተኛውን ዙር የውድድር ነጥብ ለመያዝ ጨዋታው ተጀምሯል። መልካም እድል።
እሺ እናመሰግናለን። በደንብ ዘህ እስቲ ቶሎ ለፉ ቶሎ ለፉ ስራው እሷ እንዴ እናንተ ነው ወደኋላ ማስቀረት ነው እንዴ? እንዲህ ይቻላል እንዴ አለ። ለአሸናፊዎች ውድድሩ ገና ነው። ለተሸናፊዎች ገና ነው። ገና ተስፋ አለ። በ11ኛው ሰዓት ብዙ ውጤቶች ሲቀየሩ አይተናል። እንደዛም ያሸነፉ በጣም ብዙ ቡድኖች አሉን። ግን ይሄኛው ውድድር ያላሸነፋችሁ ምን ተሰማችሁ? ጌች እኔ በጣም ነው በጣም የተበሳጨሁት። የሚያናደው እውነት የቤኪ ጥፋት ነው ሞስቶፊ። ያው ነው ምንድነው ቤኪ ያጠፋው? ያው መጀመሪያ ላይ ፍላጊ አሁን ነው፣ ግን በሱ ነው የሳትኩት። አሪፍ ነበር። እናንተ ፍለጋ ላይ ይሳካላችኋል። ምንድነው ሚስጥሩ? ከመጀመሪያ ዙር ጀምሮ ያው በጣም ማይንዳችንን ሰብሰብ አድርገን ስለምንፈልግ ትኩረት እናደርጋለን። እዛ ነው። አነሶች ጥያቄውን አንብቡትና ነጥብ ትይዙበት እንደሆነ አብረን እናያለን። በመዲናችን የመጀመሪያ ሲኒማ ቤት የት ነበር? እሺ ካልመለሱት ወደዚህ ይተላለፋል። ፒያሳ ጋ ነው። ሲኒማ ቤት ግን አናውቀውም ስሙን። ቴዎድሮስ አደባባይ ምንድነው ሲኒማ ቤቱ? ይሄ ሰይጣን ቤት? ሰይጣን ቤት የሚባለው በተለምዶ ስሙ። በመዲናችን የመጀመሪያው ሲኒማ ቤት በተለምዶ ሰይጣን ቤት የሚባለው ቴዎድሮስ አደባባይ ጋር የሚገኘው ሲኒማ ቤት ነው። አስቀድመን እንደነገርናችሁ ከ1916 እስከ 1917 ባለው ጊዜ ውስጥ ነው ይሄ ሲኒማ ቤት የተመሰረተው። በፈረንሳዩ ቴሬስ በኩል ሲኒማ ቤቱ ስራውን ጀምሯል። ጨዋታችን አሁንም አላበቃም። አብራችሁን ቆዩ። ተመልካቾቻችን እስካሁን እየተከታተላችሁ የቆያችሁት የፍለጋ ውድድራችን አሁን ሶስተኛው ጨዋታ ላይ ደርሷል። ይሄ የመጨረሻ ነጥብ የምታገኙበት ጨዋታ ነው። ዝግጁ ናችሁ? ዝግጁ ነን። እዚህ ጋር እስካሁን ለነበረው በየቤታችሁ እጅግ ዘና እያላችሁ ይሄን ውድድር እየተከታተላችሁ እንደሆነ አልጠራጠርም። የምንገኘው በዚህ በአዲስ አበባ በሚገኘው አዲስ ሲኒማ ኮምፕሌክስ ውስጥ ነው። እጅግ በጣም ቆንጆ ቆይታ አሁንም ከኛ ጋር ታደርጋላችሁ። የመጨረሻው ፍልሚያ አሁን የሚደረግ ነው የሚሆነው። ውድድሩ እንግዲህ መቼም ይሄን ስታዩ ምን ሊሆን እንደሚችል ትገምታላችሁ? አዎ ይሄንን ይዛችሁ በዚህ ፎቅ ወደ ታች መወርወር ነው። ገላገላጠሉ መወርወር። መቼም እዚህ ቴራስ ላይ ሆነ ያለነው አሁን 8ኛው ወለል ላይ ነው። እንግዲህ ከዚህ ወደ ታች ወርድ ለናንተ ፓራሹት የት አለ? ፓራሹት የት አለ? ስለዚህ ውድድሩ ምን እንደሆነ አይናችሁን ከታሰራችሁ በኋላ ነው የምነግራችሁ። የማትወዳደሩ ሰዎች ቡድን ተቃይራችሁ አይን ታስራላችሁ ማለት ነው። ይሄው
ዝግጁ ናችሁ? ዝግጁ ነን። ደቂቃችሁን በአግባቡ ለመጠቀም ሞክሩ። ውድድሩ አሁን ተጀምሯል። ጨዋታው ተጠናቋል። ኑ ያሸነፋችሁት አሁን ደርሰ ለምንድን ነው የምትመለሰው ነው ያልገባኝ። ሶስቱ ላይ እዚህ ጋር ነበር እግዚአብሔር ደርሳ ነው የተመለሰው። እኔ ግንቡ ላይ ያልሄድኩት እኮ ፍራቻው ነው በቃ ግንብ ፍራቻ ነው የሚመስለው። እኔ ሙካ ያልሄድኩት ለዛ ነው በቃ መሬቱ እጄን እንደ መጥረጊያ ነው የተጠቀምኩት። ይሄ እኔ ራሱ ቤኪ ያላረጋው ይጠርጋል። ተመልካቾች የምትገኙት በአዲስ ሚዲያ ኔትወርክ ፍለጋ ላይ ነው። ፍለጋ የሲዝን 2 ሁለተኛው ቡድን ተወዳዳሪዎች ዛሬ እየተወዳደሩ ነው የሚገኙት። የዚህኛውን ውጤት በፍለጋው እነ ረምላ አነስ አሸንፈዋል። ጥያቄውን ይመልሳሉ አይመልሱም አብረን ነው የምናየው። ከጥያቄው መልስ በኋላ ግን የምንገናኘው ለውጤት ነው። የትኛው ቡድን ዛሬ ይሰናበታል የሚለውን አብረን የምንከታተል ነው የሚሆነው። አብሮነታችሁ አይለየን። ሙሉ በሙሉ በኢትዮጵያውያን ፕሮዲውስ የተደረገው ፊልም መቼ ተሰራ? ርዕሱስ ምን ይመስልሻል? አስቴር መሰለኝ ይመስለኛል። እርግጠኛ አይደለንም። ስለዚህ ፊልሙ ምንድነው? አስቴር ያው በስ ይያዝልን። ዓመተ ምህረቱ እርግጥ እንጃ 19 ምናምን እርግጠኛ አይደለንም እሱ። በእኔ ሳንገተራን አውቃታለሁ ከዚህ በፊት እንዲህ ከመሆኑ በፊት በተለይ እዚህ ጋር የነበረውን ነገር አውቀዋለሁ። ይሄ በቃ እንጃ ይሄ አዲስ ሲኒማ ያለበት እንትን የሆነ ቃ ሁሉም ነገር ፉል ሆኖ ነው የተሰራው። በጣም ነው የሚያምረው። ሁሉም ነገር ምቾት ያለው ነው። የሚረብሽ ነገር የለውም። በቃ ለምንም ነገር አመቺ ነው። ከ10 በቃ 10 ስጪ ብባል ስንት ስጪ ብባል 10 ምሰጥ ነው ይመስለኝ። በጣም ያምራል። አልወደድሽው? ያው አዲስ አበባ መኖሪያችንም ነው። በወሰዳችሁን ቦታ ደግሞ አሪፍ ነገሮችን አይተናል። አሪፍ ፎቶዎች ይዘናል። የራሳችንን የጓደኞቻችንን አሪፍ ፎቶዎች ይዘናል። አሪፍ ፓርኮችን አይተናል። በጣም ወደነው። ፍለጋ ማሸነፍ፣ መሸነፍ፣ መውደቅ፣ መነሳት፣ እልህ አስጨራሽ ትግሎች በአንድ ላይ ይዞ አሁንም ውድድሩ ወደ እናንተ መድረሱን ቀጥሏል። ላለፉት ሳምንታት ወደ እናንተ እየደረሰ ያለው የፍለጋ ጨዋታ አሁን ወደ ፍጻሜው እየተንደረደረ ይገኛል። በዛሬው የዙር 2 የቡድን 2 ጨዋታ ቡድን አነስና ጥቁር አናብስት እጅግ እልህ አስጨራሽ ፍጥጫዎችን ጨዋታዎችን ሲያደርጉ ቆዩ። በየቤታችሁ የትኛው ቡድን ያሸነፈ ይመስላችኋል? አሁን ነጥብ የምንሰማበትና አላፊና ወዳቂውን የምንለይበት ሰዓት ላይ ደርሰናል። ተወዳዳሪዎች ወደዚህ ይመጣሉ። ያዝ የታል የቀደመ እድል አለው ያለ አለ አይታወቅም። እስኪ ለራሳችሁ 3 የተለያዩ ጨዋታዎችን በዚህ በአዲስ ሲኒማ ኮምፕሌክስ ውስጥ የዛሬው የዙር 2 የቡድን 2 ተጫዋቾች ተጫወቱ። እንግዲህ ውድድር ነውና አላፊ ወዳቂ ይኖረዋል። ዛሬ ያለፈ በሚቀጥለው ሌላ ፍጥጫ ሌላ ውድድር ይገጥመዋል። ዛሬ ወደቀ ደግሞ ተነስቶ ለመወዳደር ደግሞ ተነስቶ ለማሸነፍ ለህይወት ትግል ይፋለማል። ህይወት ሁሌም የውድድር ሜዳ ናት። አሁን ሰዓቱ
የውጤት ነው። አዲስ ሲኒማ ኮምፕሌክስ ውስጥ ምን ምን አገልግሎት ይሰጣል የሚለውን በጥቅል ቡድን አነስና ቡድን ጥቁር አናብስት የመለሱት ምላሽ ከ5 ነጥብ ተይዞ ቡድን አነስ 4 ነጥብ አግኝቷል። ብቻዬን አስጨበጨባችሁኝ እንዴ? ቡድን ጥቁር አናብስት ስፔሲፊካሊ መመለሱ ባለመቻላቸው 3 ነጥብ አግኝተዋል። በዚህ የሚሰጡ አገልግሎቶችን ተመልካቾች ለእናንተ እኔ ዘረዝራለሁ። ሲኒማዎች አሉ። ሲኒማ የህፃናት አለ፣ ሲኒማ የአዋቂ አለ። የአዋቂና የህፃናት የተለያዩ ክፍሎች ላይ ያሉ የተለያዩ ሲኒማዎች አሉ። ቪአይፒ ሲኒማዎች ደግሞ አሉን። የአርት ጋለሪዎች በዚህ በአዲስ ሲኒማ ኮምፕሌክስ የተለያዩ ክፍሎች ውስጥ ይገኛሉ። ታሪካዊና እድሜ ጠገብ እንዲሁም ደግሞ ዘመናዊ ስዕሎችን በጋራ የያዙ ነው። ደግሞ ህፃናቱን ያማከለ የመጫወቻ ስፍራ፣ የወርክሾፕ ኤሪያዎችም ደግሞ ራሳቸውን ችለው በሲኒማው ያሉ ናቸው። ብዙ እጅግ በጣም ብዙ ፕሮዳክሽኖችን መስራት የሚችሉ የተለያዩ ስቱዲዮዎችም በዚህ በህንፃው ላይ ይገኛሉ። እንዲሁም ለአስተዳደር ስራ የሚያገለግሉ የተለያዩ ኦፊሶች አገልግሎት የሚሰጡ ተቋማት አሉ። በዚህ በአዲስ ሲኒማ ኮምፕሌክስ ውስጥ ራሱን የቻለ ሌላ እጅግ ልዩ የቲያትር ቤትም ደግሞ አለ። ተመልካቾች እንግዲህ በሚቀጥለው የጠቀስኳቸውና ሌሎች በዚህ ተቋም የሚሰጡ ዝርዝር አገልግሎቶችን ለማግኘት እግሮቻችሁ ወደዚህ እንደሚያቀኑ አልጠራጠርም። ጨዋታ 2 አስታውሱ እንደነበረው ጨዋታ 2 የተካሄደው በዚህ በሚገኘው የአዋቂ የሲኒማ አዳራሽ ውስጥ ነበር። እጅግ በጣም ቆንጆ በሆነው ሲኒማ ውስጥ የተደበቀና መመለስ የሚገባው ነገር ነበር። በዚያ ፍለጋውን ያገኙ ከ5 ነጥብ ተይዟል። ጥያቄውን የመለሱ ደግሞ ከ3 ነጥብ ተይዟል። ፈልገው በቅድሚያ ስላገኙ ቡድን አነሶች 5 ነጥብ አላቸው። ጥያቄውን ባያገኙም እንኳን በፍለጋው ባይሳካላቸው 3 ነጥብ በማግኘት የጥያቄውን ሙሉ ነጥብ ጥቁር አናብስት ይዘዋል። ሶስተኛው ፍለጋችን የነበረው በዚህ በምንገኝበት ቴራስ ላይ የተካሄደ የማሰስ የመፈለግ ነበረ። ባልተጠበቀ ሁኔታ ቤኪ ያገኛል ተብሎ ሲጠበቅ እድሉን በመሳቱ ባለመታከት ደግሞ አነሶች በመፈለግ ቡድን አነስ ይህንንም የፍለጋ ሂደት በ5 ነጥብ አሸንፏል። ለዛሬ የተጨመረ የቦነስ ነጥብ ይኖራል። የቦነስ ነጥቡ ማን የተሻለ አዝናንቷቸዋል? ተመልካቾች በየቤታችሁ ይህን ጥያቄ እንደምትመልሱት አንጠራጠርም። እኛ በዛሬው ውድድር ማን የተሻለ አዝናንቷቸዋል ለሚለው ጥያቄ ምላሽ 3 ነጥብ ለጥቁር አናብስት፣ 2 ነጥብ ለቡድን አነስ በጋራ ሆነን ሰጥተናል። እጅግ ያዝናና ተወዳዳሪ ወደ ውድድሩ የሚመለስበትና የሚቀጥልበት ሌላ ምዕራፍ ደግሞ ይኖረናል። ለዛሬው ውድድር ግን አነስ አሸናፊ ሆኗል። ተወዳዳሪዎች ከውድድር በኋላ ምን ተሰምቷቸዋል የሚለውን ደግሞ አሁን ተመልክተን እንመጣለን። አብራችሁ ቆዩ። ደስታችንን መግለጽ አልቻለም። ተቀለሽ በጣም ደስ ስላለም ደስ ብሎናል። እንደምናሸንፍ አውቀን ነበር። ብቻ የሆነ አለ የሆነ የሚሰማሽ ያው ለፍተን ስለሆነ ይገባናል። የኔ ተደበላልቋል። በጣም አዝኛለሁ፣ ተናድጃለሁ። በቤኪ ራሱ እኔ ምን አልኩ? እኔ የመጀመሪያውን ነው የሳትኩት። ከዛ በኋላ ሁለቱን እኮ መደደውን ፍለጋው በአንተ ነው የተሰነካከለ። የፍለጋው ፓርት ላይ በጠፍተ የምትመለሱ እንዳልመሰለኝ ነበር አካሄደን ሳይ። የፍለጋችን የዛሬው ውድድር በአዲስ ሲኒማ ኮምፕሌክስ እስካሁን ሰዓት በአዲስ መዝናኛችን በአዲስ ሚዲያ ኔትወርክ ወደ እናንተ ሲደርስ ቆየ። ተመልካቾቻችን ለዙር 2 የመጨረሻውን ተወዳዳሪዎች ይዘን በቀጣይ ሳምንት የምንገናኝ ይሆናል። እስካሁን አብሮነታችሁ ስላልተለየን እጅግ አድርገን እናመሰግናለን። ፕሮግራሞች ከአዲስ መዝናኛ አሁንም ወደ እናንተ መድረሳቸውን ይቀጥላሉ። ደህና ቆዩኝ።